በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈረደባቸው ተባለ። ይህ መባሉን ተከትለው የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለው የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊውን ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀዲስ ሱባጋዳይ ለአዲስ ስታንዳርድ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አብሃ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክለው በአሁኑ ወቅት ከ200 በላይ ወጣቶች በዚያው ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹም ቅጣቱ የሚፈጸምበት ጊዜ በመጠባበቅ ላይ እንደሚገኙም ገልጸዋል። ቢሮው ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙት 64 ታሳሪዎች በማንኛውም ጊዜ የሞት ቅጣቱ ሊፈጸምባቸው እንደሚችል መረጃ የደረሰው ሲሆን ሌሎቹ 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉ። ቢሮው ለቤተሰቦቻቸው ደህንነት ሲል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃው ለዓለም አቀፍ ድርጅቶች ለማካፈል ማቀዱን ጠቁሟል። አቶ ሀይሽ የፌዴራል መንግስት በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎቹ የሚቆጠሩ ዜጎቻችንን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳየን ያለው ዝምታ እንዲያበቃ ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስቴር ቅጣቱ እንዲቀነስ ምህረት እንዲደረግላቸው ወይንም ከተሻለ ወደ ሀገራቸው ተመልሰው ቅጣታቸው ይሄ አረመኔ ነው። በስመ አብ ተቆጣችን በሚል ሰበብ አክስቱን ገሎ በሽንኩርት መክተፊያ ቆራርጦ የጣለው ግለሰብ። ይሄ ታሪክ ፊልም አይደለም፣ በአዲስ አበባ ከተማ ውስጥ የተፈጸመ ነው። ባጭሩ ነግራችኋለሁ። ወርቅነሽ ኃይሌ ትባላለች። የ36 ዓመት ጎልማሳ ስትሆን ለሚኩራ ክፍለ ከተማ ነው የምትኖረው። ወርቅነሽ በጣም ደግ ስለነበረች የወንድሟ ልጅ የሆነውን ሻምበል ሙሉጌታን ከገጠር አስመጥታ አብሯት እየኖረ እንዲሰራም ታደርገዋለችም። ግን ያሰበችው አልሆነም። መስከረም 27 ቀን 2017 ዓ.ም ማታ ሁለቱ ራት በልተው እንደጨረሱ አለመግባባት ይፈጠራል። ወርቅነሽ እንደ አሳዳጊ አክስትነቷ ትንሽ ትቆጣዋለች። እሱ ግን አረመኔያዊ እርምጃ ወሰደ። አንገቷን አንቆ ገደላት። ይሄ ብቻ አይደለም፣ የጭካኔውን ልክም እዚህ ጋር አላቆመም። ሻምበል የገዛ አክስቱን አስከሬን በሽንኩርት መክተፊያ ቢላዋ ቆራርጦ በ3 ፌስታል አሸገው። አንዱን መጸዳጃ ቤት፣ ሁለተኛውን በተቆፈረ ጉድጓድ፣ ሶስተኛውን ግንብ ስር ጥሎ ለማምለጥ ሞከረ። ያሳዝናል። ግን የፈሰሰው የንጹህ ደም ዝም አይልም። የአካባቢው ማህበረሰብ አካል መገኘቱን ሲያይ ለፖሊስ ጥቆማ ሰጠ። የአዲስ አበባ ፖሊስም በሰዓታት ውስጥ አድኖ በቁጥጥር ስር አዋለው። ታዲያ ዛሬ ምን ተፈረደበት? የአዲስ አበባ ፖሊስ እንዳስታወቀው ፍርድ ቤት በማያዳግም ማስረጃ ጥፋተኝነቱን አረጋግጦ የማያዳግም የሞት ፍርድ ፈርዶበታል። ፍትህ ለወርቅነሽ። ቅጣቱን ከማስተር አብነት ጋር እያወራን ነበርና ያው እንደምታውቁት የመኪናውን አሳክተነዋል። አሁን ደግሞ የሚቀጥለው ብዙዎቻችሁ በውስጣችሁ እያሰባችሁት ነው። አዶናይ ቤቱስ እየተባለ ነው። እኔና ማስተር አብነት እንግዲህ በይፋ ቻሌንጅ እናስጀምራለን ለዘማሪ ገብረ ዮሐንስ መኪና ለማስገዛት ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። ምግብስ እያመጡልን ነው ልጆቹ። አሁንኛ ቆይ አይደለም ሸምስ፣ አሁንኛ ስማ ብር አዋአተን አንተን ለማስነሳት ሞክረናል። በክራንች አይቻልም። በክራንች እንደቦ ይቻላል። ይተኩሳል እኮ ስለሚተኩስ ዝሮ እኛ በብር ሞከርን፣ በጉልበት ሞከርን። ዝሮ አሁን እናነሳሃል። ያ ስለሆነ ዛሬ ስንት ቀን? አሁን ዛሬ ዛሬ 20 ቀን 13 ቀን አይደለም 20 ቀን ነው። በ28 ነው የተመታው። 18 ነው ዛሬ 18 በቃ ችግር የለውም። ስጦት ለማስተራው ነገር እንጂ በአካል ቢሆንስ ስቴዲየም ሙሉ እኮ ማለት ነው።
1000 ሰው ገብቶልኝ ደንግጬ ወጣዋለሁ። ስንት ለማስተር ብለዋል። ማስተር ዋላስ ማን ይታያል? ሰሞኑ ይሆናል። አንተ ራሱ ምን ታየው? አይኑ እሺ ሰጠነህ እያሉ ይሄ ሁሉ ጌታ እናንተ ነው። ሰው ማስተር ግን ታድለ ሰው በጣም ይወዳል። እኔ አያችሁ ጋይስ አካውንት ይስተሻላል። እሺ ምን ትፈልጋለህ? ምን ላሰጥ እዚህ ውስጥ ግን አንቺ እንዳትለኝ በኋላ አንቺ እንዳትለኝ ወደዛ ዞር ብለሽ አውሪ ስልኩን ወደ ቤት እፈታችን ሐረካት አታርጊብን ማይ እናንተ መሆነ ለሰርጉ ሳትሄድ ማ አንተ ቀለበት ነው አሉኝ እና በቀለበት ለቀለበት ነው እንዴ? አሁን ይሄ ለቀለበት ብዬ ከአሜሪካ ኢትዮጵያ ድረስ ሰርታየኝ ለሰርጉ ብዬ አሁን እኔንም ፈጣሪ ፈጥሮ እያኖረኝ ነው። ለኔ ሰርግ ጊዜ ቡና ያልተደረገ እስቲ አስበዋል። አሁን አንድ ላይ እንሞታለን። ስሚ አሁን ያንቺን እንማከርበትና እንደትንደግሰው ያንቺን የት በቡና ቁርስ እኮ ነው እኔ የታሰረው። ይሄ በደል እኮ ነው። ሀይልኝ ማለት ንቀት ነው ምንድነው? አሁን ላይ እንደዚህ ተደረገው ወኩት ብለህ ነው አንተ እንትን አለበት እንዴ? አቡ አሚራ አለበት እንዴ? አቡ አሚራ አይደል እንዴ ያሰረው? እሱ ሲኖርበት ነው ሰርጉም የጠረረው አንተ። እሱ ነው በቃ ወጭ ላለማብዛት ምናምን ብሎ ቤተሰብን በቃ ሙዳ ያዘ። እሱ ነው በቃ እዚች እንትን ብትገቡባት ግማሿን ብሎ አንዲት ቤት አሳየን በዛ ተው ነው በቃ እሱ ነው በቃ ፖለቲካውን እኮ ገብቶኝ እሱ ነው ጉድ የሰራው። ገና ከሱ ጋር በፎቶ አንድ ላይ ሳያችሁ ሆነ ኮንዶሚኒየም ፊት ለፊት በቃ ይቺ ከዚህ በኋላ ጧት ማታ ስለ ብሎኬት ነው የምታወራው። ስለ ብሎኬት እንጂ አሁን ሰርጉ ታለፈ በኋላ ማነኝ ፍቅርብኝ እና ያችን ለሰው አስረክቤ ወይ ልድግስ ምን ይመስልሃል? አረ ምን ትበያለሽ? አዩ ማለት ምን ትበያለሽ? የሰራን እንበላለን ሰርጉ ተደግስ ይሄ ሽቲ ገባ እኮ አስተማምነው ያሹንማ ያጅበለ የፈጣሪ ያለኝ ያንዴ የሰርግ ጌሙች የፈጣሪ ያለ ከዛ በኋላ ምን ነው ማጀም ሆነ ያለው ሰርግ ግን ማስተካከል ነው ማሬ እንደ ሐሳብ ሰርግሽን ብታረግ ወላሂ እኔ እንደው ሰርግ ባረግ ኢትዮጵያ ነው የሙዝማን ፔፕሲ ይደረድራሉ። ሰርግና ወላሂ እኔ በፊትኛ እያለች ነው ማርዳዎች ማለት ነው። ትናንትና የሰርጌን ፕሮግራም ሲያደምቁት የነበሩት አንድ አይነት እሱ ግን በራሱ ነው ተወለቀችው። አሁን ከትላንትና ወደ ቪዲዮ ደርሶ ከሆነ እንደው ሪከርድ ተደርጎ ከሳ ነበርና ከሆነ ቤት ልጄን ይመልስ ማለት ልጄን አስረግዞኛል ምናምን ልጁን ይመን ምናምን እያለች መጣች። ለዛ ነው እኔ ኬዝ ያመጣሁት እኔ። እሺ አሁን አንተ ያ ነገር ከተፈጠረ እንግዲህ አንድ ወር ከምናምን ነው ብለሃል። አንድ ወር ከሆነ ያ ነገር ከተፈጠረ አንድ ወር ከሆነው ከዛ በኋላ አልተገናኛችሁም። ደግሞ እነዛን ነገር ተፈጥሮብህ ከነቃ በኋላ ለምን እንደዚህ አይነት ነገር አደረግሽ ብለህ ራሷን ነው አልጠየቃትም? የተፈጠረብን ለምን ዋራጨሽ ለምን እንደዚህ ያደረግሽ ስነሳ ረጣጥቤያለሁ ብለሃል። እነዚህ ነገሮች ደግሞ ስትነቃ ልትጠይቅ ይገባል። ነውር ስለሆነ የተደረገው ማለት ነው ወይስ ወንድ ስለሆንክ ተመችቶ ዝም አልክ? ያንን ነገር ከዛ በኋላ ተመችቶ ነው ዝም ያልከው? አሁን አርግዣለሁ ስትል ነው ስርዓት አስይዙልኝ ብለህ የታየህ ወይስ ደግሞ ድርጊቱ እንዴት አላስቆጨህም? ማለት የተከበረ ገላህን ትዳር ይኑርህ አይኑርህ ሳታውቅ ሰንበዴ እንደዛ ውሃ ረጭታ ደግም ተዳርጋ መታ ተኛችብህና ደፈረች። ይሄ አስገድዶ መድፈር ማለት ነው በወንድ። ያ ከተፈጸመብህ በኋላ ተስማምተህ ጸጥ ነው ያልከው ወይስ ደግሞ ራስህ ስትነቃ ምን አይነት እርምጃ ወሰድክ? ድንዝዝን ያደረኩት በዛኔ ሰዓት ገብተዋል። ምንም አላስታውስም። በቃ የሆነ ውስብስብ እዚችን ልጅ ሰርጋይታ ባለቤቴ ሸራረገችልኝ ዛሬ በጠዋቱ። ምንድን ነው እላታለሁ 3 ሚሊዮን ጥሎሽ ጥሎ 100 ግራም ወርቅ አልብሶ አገባት አለች። ምንና ምን ላድርግ እንግዲህ ወዲህ እኔን ያገባሽ የ40 ቀን እድልሽ ነው አልኳት። የ40 ቀን እድልሽ ነው ምን ላድርግ አልኳት። እና ምን ላድርግ ብዬ ጸጥ እዛሽ በኋላ እስካሁን አልደወለችም።
ቀልደኛ ገበሬ በሰኔ ይሞታል ነው ያሉ እና ግዴታ የት ብያመጣለሁ ባለነ ተጋብተናል ጎበዝ ካላማችሁ ቀስቀስ እንዳትሉ የዚች ሊሰርጋይታችሁ በተመቻችሁ አጋጣሚ ማግባት አለባችሁ እንጂ ይናምጣት በሴቶች ቆመሽ ቃሉ ፑቲክ ካያችሁ ቃሉ ፑቲክ በጣም ኢንተርናሽናል ወጣ በጣም በአለም ሙሉ ታዋቂ ሆነ ኢትዮጵያን አኮራ እንላለን እውነት ለመናገር ቃሉ ፑቲክ ያደረገው ከዛ በላይ ነው ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው ለምን እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል ይወጣ ንገሩኝ እስኪ ማን ነው እስኪ ከዜሮ ተነስቶ ካንዲ ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ እና ብዙዎቻችን የመሰለን ኦኬ ቃሉ ፑቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው የወጣቶች መንፈስ ነው የቀየረው እምነታቸው ነው የሰበረው የማይጠቅማቸው እምነት ሰበረ እኔ ኢትዮጵያዊ ነኝ እኔ ደሃ ነኝ እኔ ዕቃ የለኝም እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው ተረዳችሁ በጣም ትልቅ ትምህርትም ሆነ ይለኔ ባይገርማችሁ ቃሉ ፑቲክ እና በራስህ ተማምነህ በታለንትህ ተማምነህ ወደፊት መቀጠል ማለት እሱ ነው ከ3 ወር በፊት ከ4 ወር በፊት ብዙዎቻችሁ በልብሱ ምናምን እብድ ምናምን ትሉት ነበር እኔ አንብቤ ያለው ኮሜንቶች እብድ አንተ ምንድነው የሚመስለው ይሄ ምናምን አሁን ግን ሲወጣ ሁላችሁ ጭብጨባ ነው አብዛኞቻችሁ ያስተዋልኩት ማለት ነው እና የሰበረው ነገር አለ ይልች በጣም ትልቅ ትምህርት ነው የተወልኝ ጭራሽ እዚህ ቤት ወጥ መስራት ተዋችሁ ማለት ነው ይባስ ብሎ በሚጥሚጣ ነው እንበላው እዚህ ቤት ጋሽዬ አቤት ታፈስ ሚጥሚጣ ልጨምር ወይ አይ ሚስት ያለችኝ ይበቃል ሚጥሚጣው ነው እኮ ማን ነው አሃ አቃጠልኩ ይሄንን ነው ማታለቀቀው እኔ ነኝ አይደል ያቃጠልኩ ልቀቀው ይሄንን ማታለቀቀው ታረችን ምን ብላት ቢያንስ ልቀቀው